ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የመንፈሳዊ ሰው መገለጫ የሚል ነውና ወደ ፕሮግራሙ። የመንፈሳዊነት መገለጫዎች። መንፈሳዊ ሰው ካሉት ብቃቶች መካከል አንዱና ዋነኛው ራስን መግዛት ነው። እርሱ ራሱን ለስጋ ምኞትና ለፍላጎቶቹ አሳልፎ አይሰጥም። ሕሊናው የኃጢአት ምኞት ሲናፍቅ ይህን ሀሳቡን በመቃወም መንፈሱ እንድትመራው በማድረግ ራሱን አጥብቆ ይገዛል። መጽሐፍ ቅዱስ እንዲህ ይላል፣ በመንፈስ ላይ የሚገዛ መንፈሱን የሚገዛ ከተማ ከሚወስድ ይበልጣል ብሎ ምሳሌ ምዕራፍ 16 ቁጥር 32 ላይ ይናገራል። እንደ መድኃኒታችን ኢየሱስ ክርስቶስ ትምህርት ራስን የሚገዛ ወይም የሚመራ ማለት ሥጋው የጠየቀውን ሁሉ የማይሰጥ ይልቁኑ የሚቃወም ማለት ነው። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል ይለናል በዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ። ራስን መግዛት በውስጡ የተለያዩ ክፍሎች እንዳሉት እርግጥ ነው። እነርሱም አንደኛ ምላስን መግዛት፣ ሁለተኛ ሐሳብን መግዛት፣ ሶስተኛ ልብን መግዛት ማለትም ፍላጎትንና ምኞትን በመግዛት መቆጣጠር፣ አራተኛ ስሜትን መግዛት፣ አምስተኛ ሆድን መግዛት ማለትም ምግብን በተመለከተ ራስን መቆጣጠር ማለት ነው ይለናል። ራስን የሚመራ ሰው እርሱነቱን ለእሴትና ለዓላማ እንዲሁም ደግሞ ለሕግና ደንብ ያስገዛል። ራሱን መምራት የማይችል ሰው ግን በእርግጥ እርሱነቱን ለጥፋት ይጋብዛል። ራሱን የሚገዛ ሰው ነፍሱን በእውነተኛ ፍቅር ይወዳታል። ራሱን የሚያቀናጣ ግን ነፍሱን ከማጣቱም በላይ ሌሎችም ከእርሱ ጋር አብረው እንዲጠፉ ያደርጋል። ራሱን አጥብቆ የሚጠብቀው በትጋቱ ነፍሱን ስለሚጠብቃትና በመልካም ሁኔታ ስለሚይዛት ያድናታል። አልፎ ተርፎም ሌሎችም ለማዳን ምክንያት ይሆናል። የራሱን አመለካከትና ግንኙነት በቅደም ተከተል ያደራጃል። በመጀመሪያ እግዚአብሔርን ያስቀድማል፣ በመቀጠል ሰዎችን ያስከትላል፣ በመጨረሻም ራሱን ያስከትላል። ምላስን መግዛት ማለት መንፈሳዊ ሰው ቃላት ወይም ሐሳቦች ያቀበሉትን ወደ አእምሮ የመጡትን ሁሉ በአንደበቱ አይናገራቸውም። እያንዳንዱን ቃል ከአንደበቱ ከመውጣቱ በፊት ይመዝናል። የእርሱ ሚዛን የሚለካው የቃሉን ፍሬ ነገር ብቻ ሳይሆን ትክክለኛ መሆኑንና አለመሆኑን ጨምሮ ነው። ከዚህ በተጨማሪ የእርሱ ዋና ዓላማ ቃሉ በሌሎች ሰዎች ላይ የሚያመጣውን ተጽዕኖ አጸፋና ውጤቱን ጭምር ነው። ከዚህ በተጨማሪም ከአፍ የወጣው ቃል አድማጮቹ ጆሮ ከደረሰ በኋላ የተናገረው መልሶ ሊወጣው ወይም ይቅርታ ሊያገኝበት እንደማይችል አስቀድሞ ያውቃል። ከዚህ በኋላ ስህተቱን ለማስተካከል ቢጥርም ጥፋቱ በእርሱ ላይ ዕዳ ሆኖ እንደሚቆጠር አጥብቆ ይረዳል። ከሁሉ በላይ ደግሞ ጌታ እንደተናገረው እንደሚኮነንበትም ያውቃል። በቃል የተነሳ ትድናለህ፣ በቃል የተነሳም ትኮንናለህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 12 ቁጥር 37 ላይ የተናገረውን ቃል በማሰብ ምላሱን ይገዛል። በቀጣይ ደግሞ ሐሳብን መግዛት ስንል መንፈሳዊ ሰው አንደበቱን መግታት እንደቻለ ሁሉ ሐሳቡንም መግታት ይችላል። እርሱ የመጀመሪያው መንፈሳዊ መንገድ በሆነ ሐሳብ ምክንያት ስቶ እንዳይወጣ ሐሳቡን ይገታል። ወደ ሐሳቡ የሚመጣውንም የኃጢአት ሐሳብ ሁሉ አይቀበልም። ፈጠን ብሎ ስለሚያስመጣው በእርሱ ላይ ለዘብተኝነት አያሳይም። ከዚህም በተጨማሪ በመጀመሪያ ቀላል መስሎ የሚታየውን ቀስ በቀስ ተቀባይነት ወደ ሌላው ነገር የሚመራውን ሐሳብ ገና ከጅምሩ አይቀበለውም። እንደዚህ አይነቱ ውስጡ ተኩላ ሆኖ ከላይ ግን የበግ ልምድ ለብሶ የሚመጣውን ሐሳብ ስለማይቀበለው ስለ ሰይጣን ቅዱስ ጳውሎስ የተናገረው በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ብሎ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ የሚለውን ቃል ለውስጡ አክብሮ ይነግረዋል። መንፈሳዊ ሰው ጊዜውን ሙሉ ለሙሉ ክፉ ሐሳቦችን በመቆጣጠር ኃጢአትን በመከላከል አይጨርስም። ብዙዎቻችን የሰራነው ኃጢአት ለማረም ያንን ነገር ኃጢአት እንዳለመስራት እንጥራለን። ግን መንፈሳዊ ሰው ይህን በማድረግ ጊዜውን አያጠፋም። ይልቁኑ ሕሊናውን ልቡናውን በንጹሕና በመንፈሳዊ ሐሳብ አብዝቶ ይሞላል። በመሆኑም ዲያብሎስ በክፉ ሐሳብ ሊዋጋው ሲመጣ ሕሊናውን በመንፈሳዊ ተመስጦ ተሞልቶ ያገኘዋል። በሕሊናው ውስጥ ያለው መንፈሳዊ ከባቢ አየር ማንኛውንም አይነት የኃጢአት ሐሳብ ወደ እርሱ እንዳይቀርብ በማድረግ ልክ እንደ ጠንካራ ምሽግ ይመክተዋል። በዚህ መልኩ መንፈሳዊ ሰው ሐሳቡን ይቆጣጠራል ማለት ነው። ሌላኛው ስሜትን መግዛት ነው።
እንግዲህ ስሜት የሀሳብ ሁሉ መዝጊያ ነው። ስለሆነ መንፈሳዊ ሰው ሀሳቡን ለመቆጣጠር ሲፈልግ ስሜቱን ይቆጣጠራል። አይኖቹንና ጆሮዎቹን ይቆጣጠራል። ስለሆነ ማንኛውም ወደ ሀሳብ የሚመራ ነገር ካለ ወደ ስሜቱ ስለሚያደርስ ፈጥኖ ያስወግደዋል። ከዚህ በላይ አንዱን በሌላው መተካት በሚለው መርህም መሰረት በአንዱ ሀሳብ ቦታ ሌላ ሀሳብ ይተካል። ዮሐንስ አሲር በዚህ ላይ ጥሩ ምሳሌ ሊሆነን ይችላል። በሌላ የምንመለከተው መብልን መብላትና መጠጣትን መግታት ነው። ብዙ ሰዎች ዳይት በሚለው አካሄድ ምግብን ከወትሮ በመቀነስ ራሳቸውን ተቆጣጥረው ክብደታቸውን ይቀንሳሉ። ይህን የሚያደርጉትም ለስኳር በሽታ፣ ለልብ ህመም፣ ለደም ብዛትና ስብ ወይም ደግሞ ውፍረትን ለመቀነስ ሲሉ ነው። መንፈሳዊ ሰው ግን ምግቡን መጠጡን የሚቆጣጠረው ለመንፈሳዊ ምክንያቶች ነው። ይህም ጾምንና መከልከልን ያካትታል። እርሱ እዚህ ላይ ራሱን የሚገዛው ስጋውን አድክሞ ለነፍሱ የትጋት ጊዜ ለመስጠት ነው። ምግብን አስመልክቶ ስንናገር እናታችን ሔዋን ራሷን መግዛት እንዳልቻለች እናስተውላለን። እርሷ ራሷን መግዛት ስላልቻለች የእግዚአብሔር ትእዛዝ በመተላለፍ እንዳትበላ ከተከለከለው ዛፍ ፍሬዋን ቆርጣ በልታለች። አባታችን አዳምም እንዲሁ ተቀብሎ በልቷል። በዚህም የመጀመሪያ ኃጢአት ወደ ዓለም ገባ። እዚህ ላይ ከውድቀት በፊት ቀድሞ የመጣው ስሜትን ለመቆጣጠር አለመቻል ነው። በመሆኑም የመጀመሪያው ኃጢአት የተፈጸመው ሔዋን እባቡን በመስማቷ ወይም ደግሞ ዛፉ ለመብላት ያማረ እንደሆነና ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ ሆነ አይታ ስለጎመኘች ነው። ዘፍጥረት ምዕራፍ 3 ቁጥር 5 ላይ እንደሚያስረዳል። በእርግጥም አንዱ ኃጢአት ወደ ሌላኛው ኃጢአት ስለሚመራ በመጀመሪያ ከስሜት ወደ ሀሳብ፣ ቀጥሎም ወደ ልብ፣ ከዚያም ወደ ድርጊት ያሻግራል። ስለዚህ ራስን መብላትና መጠጣትን መግዛት የግድ ይላል ማለት ነው። በመጨረሻም ራስን ለመንፈሳዊ ሰው የምንመለከተው ነገር ምንድነው? ራስን መግዛት መላ ሕይወትን ያጠቃልላል። መንፈሳዊ ሰው ምኞቶችንና ድሎትን አስመልክቶ ራስን መግዛት አለው። እርሱ ሰዓቱን በትክክል ይጠቀማል። በመሆኑም ጊዜውን ለሚሰራውን መንፈሳዊ ስራ ያከፋፍላል፣ ቀጠሮ ያከብራል። በተሰደበም ወይም በተጠቃ ጊዜ ለራሱ ሊበቀል እንዳይነሳሳ ራሱን ይገዛል። ገንዘብንም በተመለከተ ስለሚቀበለውና ስለሚሰጠው ገቢና ወጪ ላይም ራሱን ይገዛል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበትም ይረዳል። ወደ ግራ ወይም ወደ ቀኝ እንዳያጋድል የልቡን ስሜታዊነት ፍላጎት ይቆጣጠራል። ሌላው ቢቀር በአምልኮ በአገልግሎት ሌሎችን በመቆጣጠርና ሌሎችም ባሉበት ኃላፊነቶች ውስጥ ራሱን በሚገባ ይገዛል። ለማጠቃለል በዚህ ጉዳይ ላይ የምሰጠው ጠቃሚ አስተያየት ራስን ከውስጥ መቆጣጠር የማይችል ሰው ከውጭ የሌሎች ቁጥጥር እንደሚያስፈልጉት የሚገልጽ ነው። እርሱ ራሱን ከውስጥ መቆጣጠር ካልቻለ ቁጥጥሩ ያለ ፈቃዱ ከውጭ ይመጣል። ከውጭ የሚመጡት ኃይላትም አመሉን በቅርብ የሚያውቀውና ኃላፊነቱን የሚጠይቀው ህብረተሰብ አንዱ ሲሆን የሚመለከቱት ዓይኖችና የሚሰሙት ጆሮች ተጠያቂ ያደርጉታል። ከዚህ በኋላ በፍርሃት ይገዛል ወይም በህፍረት ይሸማቀቃል። በመጨረሻ በሕግና ከበላይ አካላት በሚመጡ ውሳኔዎች እንዲቆጣጠሩት ይሆናል። ወይም ደግሞ መንፈሳዊ ምክሮች ከገደቡ እንዳያልፉ አድርገው ያቆሙታል። አንድ ሰው ያለ ራሱ ፈቃድ በሌላ ቁጥጥር ውስጥ ከሚገባ ወይም ደግሞ በውጫዊ ኃይል ከሚገዛ ይልቅ ራሱን በመንፈሳዊነት ገዝቶ መለኮታዊውን ዋጋ ቢያገኝ ይሻለዋል፣ ይበጀዋልም። መንፈሳዊ ሰው ግን ራሱን የሚገዛው ከውስጡ ነው። በዚህ ጊዜ ውጊያዎች ከመጡበት ምን ጊዜም ቢሆን የሚፈልገው የልቡን ንጽህና እና የተቀደሱ ስራዎቹን ስለሆነ የተለያዩ መንፈሳዊ እርምጃዎችን ይወስዳል ማለት ነው። ስለዚህ ራሳችንን በመግዛት ልናለማመደው ይገባል። ያው መንፈሳዊነት የእድገት ውጤት ነው። አንዱን ከአንዱ እያሳደገን እየቀየረ የምንመጣበት መንገድ ነው። ቅድም እዚህ ጋር እንዳየነው ራስን መግዛት የሚጀምረው ምላስን ከመግዛት ነው ብለናል። ስለዚህ ሁላችንም የመጀመሪያ ደረጃ ሊሆን የሚገባው አንደበትን መግዛት ነው። ከዛን አንደበትን መግዛት ከቻለን ደግሞ ሀሳባችንን መግዛት እንችላለን። ሀሳባችንን መግዛት ከቻለን ደግሞ ልብን መግዛት እንችላለን። ልብን መግዛት ከቻለን ደግሞ ስሜታችንን መግዛት እንችላለን። ስሜትን መግዛት ከቻለን ደግሞ ሆድንም መግዛት እንችላለን ማለት ነው። በዚህ መልኩ ወደ ቅድስና ደረጃ ራሳችንን እናሳደግ እንችላለን። ለወደ እግዚአብሔር ይርዳን። ቸር ቆዩልን። እሺ የዘኒ ዘሚካኤል ቤተሰቦች ቪዲዮዬን እስከ መጨረሻ ስለተከታተላችሁልኝ ከልብ አመሰግናለሁ። እንዲሁም በቀጣይ አጫጭር ቪዲዮዎች እንደዚህ እለቃለሁ። እየገባችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።